To the Ethiopian Air Force, and a warm welcome to all of our guests joining us this afternoon and those of you following this program on a broadcast. ላለፉት 9 ዓመታት የኢትዮጵያ አየር ኃይል በብዙ ከፍታ በብዙ ዝቅታ ውስጥ አልፏል። ኢትዮጵያ የማንንም አትፈልግም፣ የራሷንም አትሰጥም፣ ይሄድም ካለ ታወራረዳለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ኢትዮጵያ የራሷን ጥቅም በየዋህነት በተላላ በአጭር ጊዜ ድል አሳልፋ እንደማትሰጥ የተሰጠም ካለ ማወራረዷን እንደማትተው ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ቀጣዩ አብይ ተግባር የኢትዮጵያን ስትራቴጂክ ፍላጎትና ብሔራዊ ጥቅም ማረጋገጥ መሆኑንም አስታውቀዋል። ጠቅላይ ሚኒስትሩ ይህንን ያሉት የኢፌዴሪ አየር ኃይል 9ኛ ዓመት ምስረታን አስመልክቶ ቢሾፍቱ በሚገኘው የተቋሙ ዋና ቅጥር ግቢ በተዘጋጀ ክብረ በዓል ላይ ዛሬ ቅዳሜ ጥር 16 ቀን 2018 ዓ.ም ባደረጉት ንግግር ነው። የኢፌዴሪ ጦር ኃይሎች ጠቅላይ አዛዥ የሆኑት ዶክተር አብይ በዚሁ ንግግራቸው የኢትዮጵያ አየር ኃይል ላለፉት 9 ዓመታት በብዙ ከፍታ በብዙ ዝቅታ ውስጥ ማለፉን አመልክተዋል። የኢትዮጵያ አየር ኃይልን ስመጥርና ታላቅ ሲሉ ያሞካሹት ጠቅላይ ሚኒስትሩ ተቋሙ አሁን ያለበት ቁመና በየዘመናቱ የነበሩ መንግስታት የሰሯቸው ድምር ስራዎች ውጤት እንደሆነ ገልጸዋል። አየር ኃይሉ አሁን ያለበት ደረጃ ላለፉት 90 ዓመታት ከነበረበት ከፍ ያለና የላቀ ብቃት የያዘበት ጊዜ እንደሆነ በድፍረት መናገር እንደሚቻልም ጠቁመዋል። የአየር ኃይልን መብቃት ማሳደግ የሚያስፈልግበት ዋናው ምክንያት በስጋና በአጥንት ድል ማስመዝገብ ያደረ የቀረ ስርዓት ስለሆነ ነው። በተኩስ አቅም ኢላማ በትክክል በመምታት ወይም ፕሪሴሽን ብዙ ምሽጎች ማፍረስና ውጊያን ማሳጠር ታሳቢ ያደረገ አቅጣጫን እንከተላለን ብለዋል የጦር ኃይሎች ጠቅላይ አዛዥ የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ። ላለፉት 9 ዓመታት የኢትዮጵያ አየር ኃይል በብዙ ከፍታ በብዙ ዝቅታ ውስጥ አልፏል። በብዙ ከፍታ ባለፈበት ዓመታት ጊዜዎች ውስጥ ለሀገር ኩራት፣ ለሀገር መከታ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። ይህ ተቋም አሁን ያለበትን ቁመና እንዲይዝ በየዘመናቱ መንግስታት የሰሯቸው ድምር ስራ ውጤት መሆኑን አምነን አሁን ያለበት ደረጃ ላለፉት 90 ዓመታት ካለበት ደረጃ ከፍ ያለው የላቀ ብቃት የያዘበት ጊዜ ነው ብለን በድፍረት መናገር ይቻላል። ወደድንም ጠላንም የኢትዮጵያን ጥቅምና ፍላጎት ማረጋገጥ በቀዳሚነት ከኛ ከኢትዮጵያውያን የሚጠበቅ ተግባር መሆኑን በደንብ መገንዘብና በዚያው ልክ መተግበር ያስፈልጋል። እኛ ያለ ኢትዮጵያ እናት የለንም። ኢትዮጵያም ያለኛ ልጆች የላትም። እናት በደከመችበት፣ በደህየችበት፣ በተቸገረችበት ጊዜ አንዳንዶቻችን ወደ እንጀራ እናቶች ሄደን ሊሆን ይችላል። እንጀራ እናቶች 2-3 ያጎርሳሉ እንጂ እንደ እናት እስከ መጨረሻው አያዛልቁም፣ ይሰለቻሉ። ለዚህም ነው ብዙዎች ተመለሱ እየተባሉ ያሉት። እናት በከፍታ እናት በዝቅታ እናትነት ልጆቿን ስለማትተው የኢትዮጵያ ልጆች መተኪያ የሌላት ሀገር መሆኗን ተገንዝበን በጋራ በመደመር እንደ ትናንትኖቹ ጀግኖች የኢትዮጵያን ጽናትና ልዕልና ማረጋገጥ ከሁላችን የሚጠበቅ ይሆናል። ኢትዮጵያውያን አንድ አባባል አላቸው። በየበሩ ቆሞ ጀግና ካልመለሰ ሀገር ተላላ ነው ይሄዳል እንደ ሰው ይላሉ። በየበሩ ቆሞ ጀግና ካልመለሰው ሀገር ተላላ ነው
ይሄዳል እንደሰው ይላል። መቆም ሲባል መጽናት፣ መትጋት፣ ለእድገት መልፋት፣ አይበገሬነትን በየዕለት ማሳየት ማለት ነው። በየበሩ ቆሞ ሲባል በአየር ኃይል፣ በምድር ኃይል፣ በባህር ኃይል፣ በሳይበር ከዚያም ባሻገር በልዩ ልዩ የኢኮኖሚ ዘርፎች በሁሉም በር የሚጠቀሱ ጀግኖች ሲኖሩ ማለት ነው። ክቡራትና ክቡራን፣ በኢትዮጵያ የወደክበትን ሳይሆን ያዳለጠህን ቦታ ተመልከት የሚል አባባል አለ። የወደቅንበትን ሳይሆን ያዳለጠንን ቦታ ስንመለከት አየር ኃይላችን ምንም እንኳ 90 ዓመታት ያስቆጠረ ቢሆንም በዕድሜው ልክ በቂ ተከታታይ ግንባታ እንዳልተደረገለት በውል ማየት ችለናል። ከዚህም የተነሳ ባለፉት 5 ዓመታት ከሞላ ጎደል 5 ዓመታት የ85 ዓመቱን ስራችንን የሚተካከል የቴክኖሎጂ የሰው ኃይል አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችል በርከት ያሉ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀት እና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ የጀመረ ሲሆን ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ 5ኛው ትውልድ የሚሸጋገር በቁጥርም ከተዋጊ አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል። በአየር ኃይል መብቃት ማሳደግ የሚያስፈልግበት ዋናው ምክንያት በስጋና በአጥንት ድል ማስመዝገብ ያደረ የቀረ ስርዓት ስለሆነ በቶክስ አቅም፣ በፕሪሲሽን፣ በቴክኖሎጂ ብዙ ምሽጎች ማፍረስና ውጊያን ማሳጠር ታሳቢ ያደረገ አቅጣጫ እንከተላለን። እያንዳንዱ ኢትዮጵያዊ ውድ ስለሆነ ቴክኖሎጂን በመጠቀም የሰው ሕይወት በመቀነስ የምንፈልገውን ድል ለመጎናጸፍ እንዲያበቃን በሚቀጥሉት 5 ዓመታት ቢያንስ አሁን ያለው አቅማችን በእጥፍ የሚያድግ ይሆናል። ኢትዮጵያ ለወዳጆቿ በሯን እየከፈተች በትብብር ለመስራት፣ አብሮ ለማደግ፣ ለመማማር ሰፊ ጥረት እያደረገች ትገኛለች። በዚያው ልክ ለጠላቶቻችን በራችን በቅጡ መዘጋቱን ማረጋገጥ ያስፈልጋል። ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት አብረን ለማደግ ያለንን ቁርጠኝነት በድጋሚ እያረጋገጥኩ ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ወዳጅም ጠላትም አንድ እንዲገነዘብ የምንፈልገው ነገር ኢትዮጵያን በቅጡ ኢትዮጵያን በበቂ አናቃትም። ኢትዮጵያ ከምታውቋት ያለፈች ሀገር ናት፣ በሀብቷም በታሪኳም በብቃቷም። ከዚያ ባሻገር ኢትዮጵያ እያደገች ያለች ሀገር ናት። የአፍሪካ ትንሣኤ፣ የአፍሪካ ተመልሶ የማደግ ምልክት የምትሆን ሀገር ናት። ከእንደዚህ ያለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም።
የራሷን በየዋህነት በተላላ ባጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም።